ጠንቋይ ቤት መሄድ ልብ በሉ ያዙ። ጠንቋይ ቤት መሄድ ብቻ የ40 ቀን ሰላት ተቀባይነት አይኖረውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጠንቋይ ቤት መሄድ ብቻ መጠየቅና የጠየቀውን እውነት ብሎ ደግሞ ማረጋገጥ ከእስልምና ያስወጣል። ነብዩ ዐለይሂ ሰላቱ ወሰላም ምን አሉ? መን አታ አራፈን አንድ አውቃለሁ ካሂነን ጠንቋይ ቤት የመጣ ሰው አው አራፈን መን አታ ካሂነን አው አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም። ጠንቋዩ የሚለውን ንግግር እውነት ነው አው ብሎ ካረጋገጠ ከተቀበለ በሙሐመድ በተወረደው ቁርአን ክዷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቁርአን የካደ ደግሞ አለቀለት። ጠንቋይ ደካማ ፍጡር ስለ ራሱ ማንነት ማቅ። ዛሬ ግን የሰው ልጅ ጠንቋይ ቤት ሲመላለስ ይታያል። ምን ለማሰራት? ድግምት። ለምን ከኔ በላይ ደንበኛ በዛለት ይላል። ለምን ከኔ በላይ እንትን አገኘ ይላል። ለምን ከኔ በላይ ያ አላህ ርዝቁን የሚያከፋፍለው ማን ነው? አላህ። የፈለገውን ርዝቁን የሚያሰፋለት የሚያጠብበት ማን ነው? አላህ። ሰጪው ለጋሹ አላህ። ለጋሹን አካል መለመን እንጂ እንዴት ከኔ በላይ መጣ፣ እንዴት ከኔ በላይ አገኘ ብሎ በመቃጠል ዱንያ አኺራን ማበላሸት ማለት ነው። ምቀኛ ካንተ ጋር ምንም ጸብ የለውም። ጸቡ ምንድነው? አንተ ላይ ኸይር ነገር ለምን አየው? ለምን ሰዎች ወደዱህ? ለምን ተለወጥክ? ለምን ጥሩ ነገር አገኘህ ነው። አም يحسدون الناس على ما آتاهم الله من فضله ይላል አላህ። ሰዎች አላህ በሚሰጣቸው ችሮታ ይመቀኛሉ እንዴ? የሚሰጠው ማን ነው? አላህ ነው። ይህ ሰው ምን እያለ ነው? ለምን ለሱ ሰጠው? አላህ ትክክል አይደለም፣ ለሱ መስጠት አልነበረበትም እያለ እኮ ነው። የሚሰጠው አላህ፣ የሚለግሰው አላህ። ሁሌ የምናገራት ቂሳ አለች። ምቀኛ የሆነ ሰው ለራሱም ለሰውም ኸይር አይመኝም። ምንድን ነው የሚል? በቃ እኔ እነከሌ ኸይር ነገር የሚያገኙ ከሆነ የኔ ይቅርብኝ፣ በቃ እነሱ ማግኘት የለባቸውም ብሎ የመጣ ኸይር የሚመልስ ማለት ነው። አንዱ ምቀኛ አንተ የፈለግከውን ነገር ብትጠይቅ ለጎረቤት ግን አንተ የጠየቅከው እጥፍ ይሰጠዋል ተባለ። ለምንድን ነው ለጎረቤት እጥፍ ይሰጠዋል? ምቀኛ አንተ ጠይቃ። አንተ 1 ሚሊዮን ከጠየቅ ለሱ 2 ሚሊዮን፣ አንተ 10 ሚሊዮን ከጠየቅ ለሱ 20 ሚሊዮን። በቃ ያንተ እጥፍ ለሱ ግን ይሰጠዋል። አንተ ግን የፈለግከውን ጠይቅ ተባለ። ለጎረቤት እጥፍ ሊሰጠው? አዎ። ለምን? ምን አገባ? ጠይቅ። ሱብሃንአላህ። ምን አለ ጠይቁ፣ ለሱም ለጎረቤቱም ኸይር ነገር ቢያገኝ። ለጎረቤቴ ከኔ እጥፍ የሚያገኝ ከሆነ ጎረቤቴ የኔ አንድ አይን ይጥፋብኛል። የጎረቤቱ ስንት አይን እንዲጠፋ? 2 አይን። ወሚን ሸሪ ሐሲድን ኢዛ ሐሰድ። ከምቀኛ ክፋት በተመቀኘ ጊዜ በማን እንጠበቃለን? በአላህ። ለዚህ ነው ጠዋት ማታ እንድንቀረው የታዘዝ ነው። ወዴት ይወስዳል? ወደ ድግምት። ይኸው ዛሬ ስንቷ ቤት ተቀምጣለች። ከትዳር ያፋታል፣ ትዳር እንዲለያይ፣ ቤተሰብ እንዲበተን፣ ከስራው ገበና እንዲፈናቀል፣ ከትምህርቷ እንድትርቅ። ለምን ጥሩ ተማሪ ሆነች? ለምን ሰቃይ ሆነ? ለምን ጥሩ አንደበተ ርቱዕ ኖረው? ምቀኝነት ከባድ ነው። ዱንያ አኼራን የሚያበላሽ ጉዳይ ነው። ይህንንም ሁለተኛው አጥፊ ስራ ነው።